ሰኞ ማለትም ሚያዝያ 6 ቀን ምንን እያሰብን እንስገድ? ውድ የገብርኄር ቲዩብ ተከታታይ ወንድም እህቶቻችን እንደምን ሰንብታችኋል? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አጭር ትምህርታዊ ቪዲዮ ወደ እናንተ ለማስተላለፍ መጥቻለሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ከሰኞ ጀምሮ ለ5 ተከታታይ ቀናት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ የከፈለውን ዋጋ፣ የተተፋበትን ምራቅ፣ የተቸነከረውን ችንካር፣ ግርፋቱን፣ መገፋቱን፣ መናቁን እያሰብን በስግደት በጾም በጸሎት ከብዙ ነገሮች ራሳችንን በመከልከል የምናሳልፍበት ታላቅ ሳምንት ስለሆነ ለዚህ ቀን ያደረሰን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንኳን የሕማማት ሳምንት ድህነታችን የተፈጸመበት ሳምንት ይቅርና እያንዳንዱ እሁድ ከመስከረም ጀምሮ እስከ ጳጉሜን ያሉት እያንዳንዱ የእሁድ ሳምንታት በቅድስት ቤተክርስቲያን ስያሜ አላቸው። በዚህ በስያሜ መሰረት ክርስቲያኖች ወንጌል እያነበቡ በዕለተ ሰንበት ቤተክርስቲያን እየተገኙ ክርስትናቸውን እንዲያጸኑ ቤተክርስቲያን ታዛለች። እንኳን እያንዳንዱ እሁድ እያንዳንዱ ቀንም ግጻዌ በሚባል መጽሐፍ መሰረት የዕለቱ ወንጌል፣ የዕለቱ መልእክት፣ የዕለቱ ምስባክ ተዘጋጅቶ ምዕመናን ዘወትር ያንን ቃል እግዚአብሔር እያነበቡ እየሰሙ ትርጓሜውን እያዳመጡ ክርስትናቸውን እንዲመሩ ቅድስት ቤተክርስቲያን ስንዱ እመቤት ይህንን ስራ አሰርታለች ማለት ነው። እንግዲህ ከኔ ጋራ ዛሬ የምናየው ሰኞ ቀን በሕማማት ሚያዝያ 6 ማለት ነው ምን እያሰብን እንስገድ? ክርስትና ማለት የትላንቱ የክርስቶስን ወንጌል ዛሬ ላይ አምጥቶ መኖር ነውና ግድ እንደ ታሪክ ትተነው አናልፍ። ክርስትና ትላንትም ዛሬም ነገም ያው ነው። ክርስቶስ ትላንትናም ዛሬም ነገም ያው እንደሆነ ክርስቶስ የመሰረተው ክርስትና ያው በመሆኑ እኛ በዕለተ ሰኞ በቅድስት ቤተክርስቲያን ስንሰበሰብ ምን እያሰብን እንስገድ ስንል ቅድስት ቤተክርስቲያናችን የማቴዎስ ወንጌል ምዕራፍ 21 ቁጥር 12 እስከ 17 ያለውን የመጽሐፍ ቅዱስ ሐሳብ እያሰባችሁ ስገዱ ብላ ነግራናለች። ይሄውም የመጽሐፍ ቅዱስ ሐሳብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መቅደስ እንደሄደ በመቅደስ ውስጥም ገንዘብ የሚለውጡትን የሚሸጡትን ርግብ መደርደሪያ ውስጥ አስቀምጠው የሚሸጡ የሚነግዱትን ከመቅደስ እንዳስወጣ ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የወንበዴ የሌባ የሽፍታ ዋሻ አደረጋችሁት ብሎ ጅራፉን መዞ እርምጃ የወሰደበት ቀን ነው። ይህ ቀን ይህንን እያሰብን እንቆያለን። በዚህ የመቅደስ አገልግሎት ውስጥ የምናየው ራሳችንን ነው። ምዕመናን የምናየው አማናዊ መቅደስ እኛ ነን ክርስቲያኖች። በአንደኛ ቆሮንቶስ ምዕራፍ 3 ላይ ተጽፎ እንደምናገኘው የእግዚአብሔር መቅደስ እንደሆናችሁ አታውቁምን ብሎ ቅዱስ ጳውሎስ ነግሮናል። ያ መቅደሱ እኛ ነን። ክርስቶስ ዋጋ የከፈለልን፣ ደሙን ያፈሰሰልን፣ ስጋውን የቆረሰልን፣ የተራቆተልን፣ ምራቅ ሲተፋ ያልተጸየፈ መራቆትን ያላፈረ ክርስቶስ ለኛ ማንነት የተከፈለ መስዋዕትነት ነውና ያ መቅደስ እኛ ነን ነው። በመቅደስ የእግዚአብሔር ክብር እንዲገለጥ በእኛ ማንነት ክርስቶስ ራሱን ይገልጣል። ሁልጊዜ የኛ በጎነት የክርስቶስን በጎነት ያንጸባርቃልና የኛ ክፋት የሰይጣን ማንነት ያንጸባርቃል። በበጎነት ስናልፍ ክርስቶስን፣ በክፋት ስናልፍ ክርስቶስን እንገልጻለን። ስለዚህ የተወደዳችሁ ክርስቲያኖች ይችን ሰኞን ቀን እንዴት አድርገን እናሳልፋት ካልን ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ቢመጣ ለመቅደስነት እገባለሁ ሆይ? በአይሁድ ዘመን እንደነበረው መቅደስ የንግድ ስፍራ አልሆንኩም ወይ? ሕዋሳቶቼ በንጽህና ተጠብቋል ወይ? ዓይኔ፣ አፍንጫዬ፣ አንደበቴ፣ ጆሮዬ፣ እጄ፣ እግሬ ለክርስቶስ ይገባል ብለን መጠየቅ አለብን። አሁን ቢመጣ ክርስቶስ ይገርፈኛል ወይስ ያዝርብኛል? ያነጻኛል? ምንድነው እኔ የምሆነው ብለን ራሳችን ማየት አለብን። ስለዚህ ሕዋሳቶቻችን በስግደት ይነጻሉ፣ በጾም ይነጻሉ፣ በጸሎት ይነጻሉ። ለምሳሌ ጉልበት በስግደት፣ እጅ ለጸሎት በመዘርጋት በመመጽወት፣ ዓይን ስለ ኃጢአት በማልቀስ ቅዱስ መጽሐፍን በማንበብ፣ አንደበት በማመስገን፣ ጆሮ እግዚአብሔርን ቃል በመስማት ይነጻል። ቅዱስ ዮሐንስ አፈወርቅ በተግሳጹ ላይ እንደነገረን ንስማ ቃላተ መለኮት ከመ ኢይባ ውስተ አልባቢነ ነኪር፣ ባዕድ ነገር ወደ ጆሮአችን እንዳይገባ የመለኮትን ቃል እንስማ። ስለዚህ የእግዚአብሔር ቃል ይቀድሳል ማለት ነው እና በዚህ ሳምንት አማናዊ መቅደስ ማንነታችን እያሰብን የምንሰግድበት ጌታዬ ኢየሱስ ክርስቶስ ሆይ
ሕዋሳቶችን ቀድስ፣ አንጻኝ፣ ከርኩሰት አጥራኝ፣ እጆቼ፣ እግሮቼ፣ አንደበቴ፣ ሕዋሳቴ ላንተ ክብር የሆኑ ዘንድ አድርግልኝ ይላል። ምክንያቱም እያንዳንዱ ማንነታችን የኛ ሳይሆን የክርስቶስ ነውና ዋጋ የተከፈለበት ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 ላይ 19 ላይ እንደነገረ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይለናል። የኛ ማንነት የክርስቶስ እንጂ የኛ አይደለም። ስለዚህ የኛ ያልሆነውን ማንነት ጠብቀን ለክርስቶስ እንዲገባ አድርገን ማዘጋጀት የሁላችንም ክርስቲያናዊ ድርሻ ስለሆነ ይችን ሳምንት ሰውነታችንን የምናነጻባት፣ ወደ ክርስቶስ የምንቀርብባት፣ አሁን ክርስቶስ ቢመጣ ምን ይለኛል የሚለውን ምላሽ እያሰብን ራሳችንን የምናስከብርባት። ምክንያቱም አሁን ትላንት እኮ የኛ አይደለም ምዕመናን፣ ትላንት ታሪክ ነው። ነገም ነገ ነው። ነገ የእግዚአብሔር ነው። መኖራችንን ማደራችንን አናውቅ። የኛ ዛሬ ናት። ከዛሬም አሁን የአሁኗን ዕለት ቅዱስ እቅድ በማቀድ ቅዱስ ስራ በመስራት ቀኑን ሙሉ ለእግዚአብሔር በመገዛት የምናሳልፍ ከሆነ እውነትም የእግዚአብሔር ቤተ መቅደሶች እንሆናለን ማለት ነው። እውነተኛው መቅደስ ለመሆን ቅዱስ እግዚአብሔር ይፍቀድልን። እንግዲህ በነገው ዕለትም ማክሰኞም ከነገ ወዲያም ረቡዕ፣ ሐሙስ፣ ዓርብ እንዲያልኩ 5ቷን ቀን በተከታታይ አጠር ያሉ መልእክቶችን ለማስተላለፍ እሞክራለሁ። በዓሉን ወይም የስግደቱን ሰሞን በፍጹም ሰላም በመንፈሳዊ ተግባራት ፈጽመን ብርሃነ ትንሣኤውን እንድናይ የአምላካችን ቅዱስ እግዚአብሔር መልካም ፈቃድ ይሁንልን። ይቆየን። ስብሐት ለእግዚአብሔር።